ሰላም እንዴት ናችሁልኝ ቤተሰቦቼ? እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ ቅቤ ልቀባ ነው። ባለፈው ተቀብቼ ነበር፣ አሳይቻችሁ ነበር እንዴት እንዳዘጋጀው። ዛሬ ደግሞ ቅቤያችን እንዳይሸት እንደገና ደግሞ ተጨማሪ ጥቅሞችን ለማግኘት ቅቤያችንን በደንብ ቀመመን እንቀባለን ማለት ነው። እና ቅቤን ይሄ ወይራ ጥኜ ቆንጆ አድርጌ ያስቀመጥኩት ቅቤ ነው። እሱን የምቀንስበት ይቅርታ፣ እሱን የምቀንስበት ደረቅ ማንኪያ ንጹህ ማንኪያ አምጥቻለሁ። እርጥብም ቢሆን ችግር የለውም፣ ዋናው ንጹህ መሆኑ ነው። ውሃ የነካው ነገር ችግር የለውም። እና ይሄ አዲስ የተዘጋጀ ቅቤ ነው። ወይራ ታጥኗል። እቃው በጣም ቆንጆ ወይራ የሚል ሽታ አለው። ከዛ የሚበቃኝን ቅቤ እቀንሳለሁ ማለት ነው። የሚበቃኝን ያህል ቅቤ እዚህ ላይ እቀንሳለሁ። ምናልባት ለምግብ ብትፈልጉት እንኳን መጠቀም እንድትችሉ ንጹህ ቢቀመጥ አሪፍ ነው። ለፊታችሁ ለምናችሁም ይሆናል። ፀጉራችንን ከላዩ ላይ ከምንቀባ ማለት ነው። እጃችን እየነካን ፀጉራችንን ከምንቀባ በንጹህ ዕቃ ነክተን ቢቀመጥም ፍሪጅ ውስጥ አድርገነው ሌላ ቀን እንጠቀምበታለን። ስለዚህ ይሄው ይሄን አዘጋጅቻለሁ። ይበቃኛል። ለረጅም ሰዓት ስለማላቆየው ይበቃኛል። ይሄን ያክል ቅቤ ማለት ነው። ከዛ በኋላ እዚህ ጋር ደግሞ ያዘጋጇቸው እንትኖች አሉ። ለቅቤ ለሽታውም እንደገና ደግሞ ለፀጉራችን ጥሩ ጥቅም የሚሰጡን ነገሮች እዚህ ጋር ይሄ ቢጫ ነገር ነጣ ብሎ የምታዩት ነገር እንትን ነው የአብሽ ዱቄት። ከታች ደግሞ ይሄ ጠቆር የሚለው ቡናና የቁርንፉድ የተፈጨ ቁርንፉድ ነው። እነሱን እናደርግበታለን ማለት ነው። የምንፈልገውን ያክል የሚተርፈንን ለሌላ ጊዜ ይሄንን ሽፍን አድርገን እናስቀምጠዋለን በላስቲክ። ይሄን ያህል ካደረኩበት ይበቃኛል። እናንተ ደስ እንደሚላችሁ ማድረግ ትችላላችሁ። ከዛ ቅቤያችንን ሽት አድርገን በደንብ እንደባልቅና ቆዳችንን ፀጉራችንንም እኔ በአብዛኛው ቆዳዬ ላይ ነው የምቀባው። ከዚህ በፊትም ነግሬያችኋለሁ። ቅቤ ስቀባ እኔ ቆዳዬን ጥርት ስለሚያደርግልኝ በጣም የምወደው ለዛ ነው። የቁርንፉዱም የአብሹ ነው ምንም ይሄ ነው የሚባል ሽታ የሌለው አብሹ ሽታ የለውም። ቢኖረውም ብዙ የአብሽ ሽታ እንትን የሚል አይደለም፣ የሚስብ ነገር የለውም። ቡናና ቁርንፉዱ ግን አሪፍ ነው። እሱን እንደዚህ በደንብ አዋህደን ከ2 ሰዓት በላይ አላቆየውም። 1 ሰዓት 2 ሰዓት ያክል ነው ማቆየው። ሰዓቱ ሄዶብኛል። እየመሻሸነው እና ጋር ከሰዓት በኋላ ነው። ስለዚህ ዛሬ ሳልታጠብ ማደር ስላልፈለኩኝ ነው ማዘጋጀት የፈለኩት። ይሄ እንደዚህ ሽት አድርገን አሁን ቁርንፉድና ቡናው ቅቤውን ቅድም ወይራ ይላል ብያችኋል ነበር። ሙሉ ለሙሉ ምንም ሽታ የለውም። አሁን የሚሸተው ቁርንፉድና ቡናው ነው ማለት ነው። ይሄ በቂ ነው። የዚህን ያህል ከተለወሰ ይበቃል። ግን በደንብ መቀባት የምትፈልጉ ከሆነ ማለት ትንሽ ቆየት ማድረግ 1-4 ሰዓት ምናምን 3 ሰዓት ማቆየት የምትፈልጉ ከሆነ በዛ ብታደርጉትና በደንብ ብታቀልጡት እላያችሁ ላይ አሪፍ ነው። አሪፍ ሆኖ ተደባልቆልናል። አሁን ፀጉሬን በጠር አድርጌ ቆዳዬ ላይ ቀባዋለሁ። ችኛዋን ለሚቀጥለው አስቀምጣታለሁ። ትንሽ ካብሿ ላይ እንቃይችን ለሚቀጥለው ትሆነኛለች። ችኛዋን ግን ፀጉሬን በጠር አድርጌ ቆዳዬ ውስጥ ቀባ አድርጌ ማሳጅ አደርግና ከ1 ሰዓት ከ2 ሰዓት በኋላ እታጠበዋለሁ። አሁን የቅቤ ሽታ ኮምፕሌን ማድረግ የለም ማለት ነው። ምንም አይነት ቅቤ የሚል ነገር የለውም። መጀመሪያ እንደነገርኳችሁ ወይራ እንዲል አድርጌ አጥኛዋለሁ። አሁን ደግሞ በፈጨናቸው ቅመሞች በደንብ ወደ ሌላ ተቀይሯል ሽታው። በቃ ታሪኩ ሌላ ነው። ምንም አይነት የቅቤ ነገር የለውም። በቃ እንዳለ ይሄ ቡና ነው በቃ እና የቁርንፉዱን ስሜት አለ። በጣም አሪፍ
ሽታ ነው ያለው። የእውነት ሞክሩት። ከዛ በእርግጠኝነት ፀጉሬን የቆረጥኩትን አይታችሁታል ብዬ ተስፋ አደርጋለሁ። ቀለም ጫፉን ሙሉ ለሙሉ አበላሽቶብኝ ነበረ። እሱን ቆርጬ አወጣሁት። አሁን እንዴት እንደወደድኩት ልነግራችሁ አልችልም። በቃ ፀጉሩ ጫፍ ምንድነው ፀጉር ጫፉ እንደዚህ ሲሆን እንዲህ ደስ እንደሚል አላውቅም ነበር። በእውነት ጫፉ ከተጎዳባችሁ አውጡት። በጣም አሪፍ ነው። አያችሁ ፀጉራችሁ ብዛት የጨመረ ነው የሚመስላችሁ። ጫፉ ቀጭን ሆኖ ስታዩት በፊት የሆነ ስስ የሆነ ነበር ይመስላችሁ፣ ግን ፀጉራችሁ ከታች ያለው ነው ጤናማው ፀጉርና አውጥታችሁ የሆነ ለውጡን ስታዩት ትወዱታላችሁ። እና አቅም በፈቀደ ደግሞ ትንሽ እየተንከባከቡ የሚቀጥለው በጣም ብዙ ጫፉ ያልተጎዳ እንዲሆንላችሁ እንክብካቤያችሁን መቀጠል ነው ማለት ነው። እና ምርጥ አፍሮ ሆኛለሁ። ሻምፖ ኮንዲሽነሪን ጨርሼ ነበረ። እሱም መጥቶልኛል፣ አሳያችኋለሁ። በጣም የምወድ ሻምፖ ኮንዲሽነር ነው እና ፀጉሬ እንትን ሲልብኝ በባለፈው ምንድነው እንትኑ ሻምፖ ኮንዲሽነሩ የባዮቲን ነው እና ባዮቲን ሻምፖ ኮንዲሽነር በሚል እኔ ብዙ ይዛን ያህል የማውቀው ነገር የለም ስለ ባዮቲን ምን እንደሆነ ግን ዝም ብዬ ለሚነቃቀል ፀጉር ብዬ ነው ሰርች ያደረኩት መጀመሪያ ስገዛው ማለት ነው። እና ፀጉሬ በጣም ይነቃቀልብኝ ነበር ከዚህ በፊት የዛሬ ስንት ቪዲዮ ሰርቼበታለሁላ። ከዛ ይሄን ሻምፖ ኮንዲሽነር ሪቪውን አየሁኝና ቆንጆ ስለነበር ገዛሁት። ከዛ የእውነትም ለውጥ አየሁበት፣ በጣም ቆንጆ ለውጥ አየሁበት። ከዛ ሲያቀጠኝ ደግሞ ምን አደረኩኝ የሆነ ሌላ ሻምፖ ባዮቲን የሚል ሳይ እስኪ አንድ አይነት ሊሆን ይችላል ብዬ ልሞክረው አልኩና እሱን ገዛው። እሱን እስከምጨርስ ፀጉሬ በቃ መነቃቀሉን ቀጠለ ማለት ነው። ስለዚህ አሁን ወደ ነበርኩበት በደንብ በቃ ከዚህ በኋላ ወደዛ ሻምፖ ኮንዲሽነር ተመልሻለሁ ማለት ነው። አሁን ፀጉሬንም ስለቆረጥኩት ለውጡን በደንብ ለመከታተል እንዲመቸኝ ከዚህ በኋላ ምንም አይነት ሌላ ሻምፖ ኮንዲሽነር አልቀይርበትም። በነበረኝ የበፊት ሻምፖ ኮንዲሽነር ነው መቀጥለው ማለት ነው። ላሳያችሁ፣ ምናልባት ያላያችሁ ሰዎች ካላችሁ ከዚህ በፊት ቪዲዮ ሰርቼበታለሁ። ቆንጆ ሻምፖ ኮንዲሽነር አሁን ምርትነቱ የቻይና መሰለኝ። ይሄ የእንትን ነው ምንድነው የኤር ፍራየር ላይነርን የሚነጠፍ ማለት ነው። ይሄ ነው ሻምፖ ኮንዲሽነር። እንትን አስቀምጥላችኋለሁ፣ ከታች ሊንክ አስቀምጥላችኋለሁ። ምናልባት የሚፈልገው ሰው ካለ ብትሞክሩት የእውነት እንትላችኋለሁ። የሻምፖ ኮንዲሽነር ለፀጉራችሁ ለሚነቃቀልባችሁ ሰዎች ሞክሩት። በደንብ ተከታተሉት። የታጠባችሁበት ሳትቀያይሩ በዚህ በደንብ ተከታተሉት እና ለውጡን ይዩት። ለእኔ እንደሰራልኝ ምናልባት ለእናንተ የሚሰራላችሁ ይችላል። የእውነት ነው እንትን ያለልኝ ያስተወልኝ ማለት ነው። መነቃቀሉ ከቆዳችሁ ላይ የሚነቃቀለውን ፀጉር በጣም ነው የሚቀንስላችሁ በጣም። ስለዚህ እሱን እንድትሞክሩት ሪኮመንድ አደርጋችኋለሁ። ይሄ ነው እቃው እና ለአድልት ቻናል ኪድስ አይደለም የአድልት ነው የሚለው እና በጣም ቆንጆ ሻምፖ ኮንዲሽነር ነው። ይሄን ሞክሩት። አሁን ወደ ቂቤያችን እንመለሳለን። ቂቤው ራሱ ነጭ አይሆንም። አንዳንድ ሰው ነጭ መሆኑን በራሱ አይወደውም። ነጭ ሲሆን በራሱ የሚጠላ ሰው አለ፣ ነጭ ነገር መቀባቱ። እንደገና ደግሞ የቡናውና የእንትኑ ዱቄቱ ቆዳችሁ ላይ ቀብታችሁ ማሳጅ ስታደርጉት እንደ ስክራብም ያገለግላችኋል። በአንድ ድንጋይ ሁለት ወፍ። ኧረ ሁለት ወፍ አይደለም እንደውም ሶስት ወፍ። ምክንያቱም ቡናውና ይሄ አብሹ ቁርንፉዱ የራሱ የሆነ ጥቅም አለው። አንድ ሁለተኛ ቂቤው አለ ሁለት
ሲቀጥል ደግሞ ምንድነው ሽታው እና 3 በአንድ እንደዛ ነው እላችኋለሁ። ይሄ በጣም አሪፍ ነገር ነው። እንደ ስክራብ የሚያገለግለናል። በደንብ ቆዳችሁን ተስፈናጠርና ወደ ስራ ሄደብኝ። ጨረስኩ ብዬ ስመለስ ጣቴ ላይ ነበር። ቆዳችሁ ላይ በጣቶቻችሁ ጫፍ ታገኙታላችሁ እንትኑን ማለት ነው። እንደ ስክራብ በደንብ ታሹበታላችሁ ቆዳችሁ። እንደኔ ደግሞ ግንባራችሁ ጋር የሚሳሳባችሁ ሰዎች ካላችሁ ደግሞ ግንባራችሁ ጋር በደንብ ተቀቡት። ሁልጊዜ ቅቤ ስቀባ ነጭ ቲሸርት ነው የምለብሰው ማለት ነው። አሮጌ ነጭ ቲሸርት ለብሳለሁ። ምናልባት እንደዚህ ቡናው ምናምን እንትን ካለባችሁ በበረኪና ለማጠብ እንዲመቻችሁ ነጭ እንትን ብትሉ አሪፍ ነው ብትለብሱ። እንትኑ ዱቄት አልፎ አልፎ ጠብጠብ ይላል። ደጅ የወጣሁበትም አንድ ምክንያት እሱ ነው። እኔ ፀጉሬ በጣም እንዲሞላልኝ የምፈልገው እዚህ አካባቢ ነው። በተፈጥሮ እዚህ ጋር ትንሽ ፀጉሬ ይሳሳል ግንባሬ አካባቢ እና አንዳንድ ሰው እንደዚህ ሙሉ ሳይ በጣም ነው በቃ ነው። እንደነገርኳችሁ ረጅም ሰዓት ስለማላቆየው ትንሽዬ ነው የምቀባው። ለዛው የቀነስኩት እንጂ ትንሽ ነበር የሚቀረኝ። ግማሽ ነው የተጠቀምኩት፣ ግማሹ ለሌላ ቀን ይሆነኛል። እሱ ፍሪጅ ውስጥ አደረገውና በሚቀጥለው እንዲሁ ቡናዬን አድርጌበት እቀባዋለሁ። ከዛ በኋላ ቆዳችሁን በደንብ ማሸት። ምርጥ ስክራብ ከቻላችሁ እንደኔ ደጅ ላይ ተቀቡ። እንደዚህ የሚንጠባጠበው የቡናው እና የቁርንፉዱ እንትን ከፍ ከፍ ያለው እየተፈናጠረ ይወጣል። አንዳንዴ ትንሽ ትንሽ ስቲም ካላችሁ በጣም አሪፍ ነው። ስቲም ቢኖራችሁ ይመረጣል። እኔ ስቲም አትረባ ያለችኝ ስቲም ምናልባት ሌላ መግዛት ይኖርብኛል። እንደዚህ ማሳጅ አድርጋችሁ ጠራርጋት። ያችሁት ልብስ የሌለው ቁርንፉዱ ከፍ ከፍ ያለ ነው። በጣም ድቅቅ አላደረኩትም። ሸርከት ሸርከት ነው የተደረገውና ከጣታችሁ ቱር ቱር ይላል። ስለዚህ እሱ ደጅ ብትሆኑ ይመረጣል። እንደገና ደግሞ ስታጡት በቀላሉ የሚለቅላችሁ ልብስ ብታደርጉት አሪፍ። ቀለል ያሉ ልብሶች ቆንጆ አድርጌ ተቀብቻለሁ። ወደዚህ ዞር ብዬ ሰብስበው በደንብ ደጅ ላይ ተቀብቼ እንደኔ ቤታችሁ እንደዚህ ቡና ተንጠባጡ ምናምን እንዳይዝረከረክባችሁ ደጅ ላይ ተቀቡትና ደጁ ማጽዳት ይሻላል። ፀጉሬ እኮ ተሰብስቧል እያዝም አለ ጫፉ እየወጣ አስቸገረኝ። ግን በጣም የእውነት በጣም ወድጄዋለሁ። ጫፍ ክርክም ማለት ደስ ብሎኛል። በዚህ መልኩ ጨርሻለሁ። አሁን እዚህ ጋር የግሮሰሪ ዋጋ አለኝ። እሷን ስር አድርጌ ልብሴን አረግፍና እገባለሁ።
ቀዳዳ አልተውለትም። ለመሰላችሁ ቀዳዳ ማልተውለት እንትኑን እንፈልገዋለሁ መታፈኑ ረጅም ሰዓት ስለማይቆይ ማለት ነው። በጣም ረጅም ሰዓት ማለት 4-5 ሰዓት የምታቆዩት ከሆነ ጊዜው ካላችሁ እንትን ባትሉትም እንደዚህ ባታደርጉትም መሀል ከፈት ብታደርጉት ትችላላችሁ። ስቲም ካላችሁም ደግሞ እሱ በቀላሉ ይገላግላችኋል በ40 ደቂቃ በምናምን። እኔ ግን 1 ሰዓት ተኩል እና እስከ 2 ሰዓት ድረስ እንደዚህ አቆየዋለሁ። ቀዳዳ አልከፍትለትም ማለት ነው። እና ይሄ ነው የዛሬ ቪዲዮዬ። አብራችሁኝ ስለነበራችሁ በጣም ነው የማመሰግነው። በሚቀጥለው ቪዲዮ እስከማገኛችሁ ድረስ ሰላም ቆዩልኝ።